ይህ የሮሜ ምዕራፍ 4 ጥያቄና መልስ ውድድር ነው። ጥያቄ ቁጥር 2 በሮሜ ምዕራፍ 4 ቁጥር 3 መሰረት ለአብርሃም ጽድቅ ሆኖ የተቆጠረለት ምኑ ነው? ማመኑ ነው ወይንም እምነቱ ነው። በትክክል ተመልሷል። ሮሜ ምዕራፍ 4 ቁጥር 3 ላይ መጽሐፍስ ምን አለ? አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። ስለዚህ በዚህ ክፍል መሰረት ለአብርሃም ጽድቅ ሆኖ የተቆጠረለት እግዚአብሔርን ማመኑ ነው። ጥያቄ ቁጥር 7 በሮሜ ምዕራፍ 4 ቁጥር 11 እና 12 መሰረት አብርሃም ላልተገረዙትም ለተገረዙትም አባት ነው። እንዴት? አብርሃም አሁን የእምነት አባታችን ነው። አባታችን የሆነው በእምነት ነው። አሁን ከመገረዙ በፊት ሳይሆን የጸደቀው ከመገረዙ በኋላ ሳይሆን ከመገረዙ በፊት ነው። አብርሃም ማመነ ጽድቅም ሆኖ ተቆጠረለት። ስለዚህ ሳይገረዝ በፊት ነው። ስለዚህ የእምነት አባታችን ስለሆነ በእምነት ነው። እሺ፣ ላልተገረዙት በዚህ አይነት መንገድ ለተገረዙት በዚህ አይነት መንገድ ብለመልስ አባት የሆነው ላልተገረዙት በእምነት በኩል ለተገረዙት ደግሞ በአይሁድ አባታቸው ስለሆነ አሁን አይሁዳውያን ናቸው እንዲገረዙት የሰጠው በአይሁድ አባታቸው ስለሆነ በስጋ አባታቸው ስለሆነ ነው አባት የሚለው። እዛ ጋር በስጋ አባታቸው ስለሆነ ነው የምትለው። እሺ ክፍሉን እናነባለን። ከ11 ላይ ሳይገረዝም በነበረው እምነት ያገኘው የጽድቅ ማህተም የሆነ የመገረዝን ምልክት ተቀበለ። ይህም እነርሱን ደግሞ ጻድቃን ሆነው ይቆጠሩ ዘንድ ሳይገረዙ ለሚያምኑ ሁሉ አባት እንዲሆን ነው። ለተገረዙትም አባት እንዲሆን ነው። ይኸውም ለተገረዙት ብቻ አይደለም፣ ነገር ግን አባታችን አብርሃም ሳይገረዝ የነበረውን የእምነቱን ፍለጋ ደግሞ ለሚከተሉ። ስለዚህ እዚህ ጋር አብርሃም ላልተገረዙት አባት የተባለበት ምክንያት በእምነት በኩል ነው። እሱን ትክክል ነው። በእምነት በኩል ማለት አብርሃም ከመገረዙ በፊት እንዳመነ ጽድቅም ሆኖ እንደተቆጠረለት እናውቃለን። ስለዚህ ዛሬም ያልተገረዙ የሚባሉት አሕዛብ ናቸው፣ የተገረዙት ደግሞ አይሁድ ናቸው እንደዛ የሚባሉት። ስለዚህ ዛሬም የአሕዛብ አባት በእምነት በኩል አባት መሆን የቻለው እንደሱ ለሚያምኑት አብርሃም ባመነበት እምነት እግዚአብሔር እንደሚያጸድቅ እግዚአብሔር በእምነት እንደሚያጸድቅ እንደ አብርሃም አይነት እምነት ላላቸው አባታቸው ይሆናል። ላልተገረዙት ለተገረዙትም አባታቸው የሚሆኑ አንደኛ የአይሁድ አባት ስለሆነ በዘርም አባት ስለሆነ ከተገረዙም በኋላ የሱ አይነት እምነት ላላቸው የሆነ አይሁድ በስጋ አይሁድ ስለሆኑ ብቻ ሳይሆን ከተገረዙም በኋላ የአብርሃም አይነት እምነት ላላቸውም ነው። እሺ በትክክል ተመልሷል። ቁጥር 3 በሮሜ ምዕራፍ 4 ቁጥር 4 ላይ ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም ይላል። ይህንን ሐሳብ አብራራ። እሺ በመጀመሪያ ደሞዝ ማለት የስራችን ውጤት ነው። ስለዚህ ደሞዝን ስንቀበል ከሆነ ሰው የስራችን ውጤት ስለሆነ ነው እንጂ የሆነ ስጦታ እየሰጠ ነው ብለን አስበን አይደለም የምንቀበለው። በዚያ ምክንያት ለሚሰራ ደሞዙ እንደ ዕዳ ነው፣ በቃ እንደ ተገቢ ነገሩ ነው፣ በቃ ይገባዋል ተብሎ የሚሰጠው ነገር እንጂ ስጦታ አይደለም፣ በነፃ የሚሰጥ ነገር አይደለም። ዕዳ ማለት ምንድነው? እንዴት ዕዳ ሊባል ቻለ? ዕዳ የተባለው ክፍያው ስለሆነ ለስራው ለሰራው ነገር የሚከፈልለት ክፍያ ስለሆነ፣ ለምን ሰርቷል፣ የሆነ ስራ ሰርቶ መቀበል አለበት፣ የሚገባ ነገር ስለሆነ የሱ ነው በስራ ፋንታ የሚቀበለው ደሞዙ ስለሆነ። ከዚህ ክፍል አንጻር እንዴት ይያያዛል ሐሳብ ከምዕራፍ 4 አንጻር? ከምዕራፍ 4 አንጻር የሚያያዘው እንዴት ነው? እዚህ ጋር ምዕራፍ 4 ከቁጥር 3 ላይ እንዳየነው አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ይላል። እግዚአብሔርን በማመኑ የተቆጠረለት ነገር ነው ጽድቅ፣ በስራው ያላገኘ ነገር ነው ማለት ነው። ስለዚህ ይሄ ጽድቅ ስጦታ እንደሆነ የሚያሳይ ነገር ነው። ለሰራነው ስራ የሚከፈል ደሞዝ አለመሆኑ
ስጦታ ጊፍት መሆኑን የሚያሳይ ነገር ነው። ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም ሲባል ከሰራማ ደሞዝ ስለሆነ ዕዳ ነው መከፈል አለበት። መከፈል ያለበት ዕዳ ሆኖ ነው የሚቀመጠው ለዛ ሰውዬ እስኪከፈል ድረስ። መጽሐፍ ቅዱስ ግን አብርሃም የሚለው በስራ ቢሆን ይኩራራ ነበር፣ የሚመካበት ነበር። ግን አብርሃም በስራው አይደለም የጸደቀው። በስራ ቢሆን ምንድነው እንደ ዕዳ ነው እንጂ ጸጋ አይባልም። ስለዚህ ዛሬም እኛ በስራችን የምናገኝ ከሆነ የዘላለምን ሕይወት እንደሚገባን ነገር ነው የሚቆጠረው እንጂ ጸጋ የእግዚአብሔር የጸጋ ስጦታ ተብሎ አይጠራም፣ መጠራትም የለበትም። የእግዚአብሔር የጸጋ ስጦታ የሚባለው ነፃ ስጦታ ስለሆነ ነው፣ ጸጋ ጊፍት ስለሆነ ነው። ስራችን ከሆነማ ግዴታ ነው መሰጠት ያለበትም ነገር ነው። ለአንጻር ነው ትክክል። ቁጥር 1 ጥያቄ ቁጥር 1 አብርሃም የሚመካበት ነገር ሊኖረው የሚችለው በምን ከጸደቀ ነው? በስራው ከጸደቀ ነው። በትክክል ተመልሷል። ሮሜ 4:2 ላይ አብርሃም በስራ ጸድቆ ቢሆን የሚመካበት አለውና ነገር ግን በእግዚአብሔር ዘንድ አይደለም። በስራው ጸድቆ ቢሆን የሚመካበት በእንግሊዘኛው ቦስት የሚያደርግበት የሚኩራራበት ነገር አለው። ይገባኛል ብሎ ያ ጽድቅ ይገባኛል፣ ምክንያቱም ይሄን አሟልቻለሁ ብሎ የሚኮራበት ነገር ይኖረው ነበር። ግን እዚህ ጋር ምን ይላል? ነገር ግን በእግዚአብሔር ዘንድ አይደለም። በእግዚአብሔር ዘንድ እንዲህ አይደለም። አብርሃም በእግዚአብሔር ዘንድ የጸደቀው በእንደዚህ አይነት በራሱ ባከማቸው በሰራው በበጎ ስራው በጠበቀው ሕግ አይደለም ነው። እሺ ጥያቄ ቁጥር 6 ጥያቄ ቁጥር 6 በቁጥር 11 መሰረት መገረዝ የምን ምልክት ነው? መገረዝ የጽድቅ ማህተም፣ የእምነት እግዚአብሔር አይሁዳውያንን ለመለየት ያመኑትን ሕዝቤ ናቸው የሚለውን ለመለየት የመገረዝን ምልክት ተቀበሉ አይሁዳውያን ማለት ነው። ያ የተመረጡት ሕዝብ መሆናቸውን የሚያመለክት ምልክት ነው። በቁጥር 11ስ የምን ምልክት ነው? የእምነት ምልክት። 11 ላይ ሲነበብ ሳይገረዝም በነበረው እምነት ያገኘው የጽድቅ ማህተም የሆነ የመገረዝን ምልክት ተቀበለ ይላል። አብርሃም ሳይገረዝ በፊት የተቀበለውን እምነት ያንን የሚያሳይ መገረዝን ተቀበለ። ስለዚህ አብርሃም የተቀበለው መገረዝ በኋላ ላይ እንግዲህ አብርሃም አመነ ጽድቅም ሆኖ ተቆጠረለት የሚለው ገና በፊት ነው። አብርሃም የተገረዘው በኋላ 90ዎቹ በኋላ ነው። 99 ዓመቱ አካባቢ ነው። አብርሃም አመነ ጽድቅም ሆኖ ተቆጠረለት የተባለው ከመገረዙ ከ20 ምናምን ዓመት በፊት ነው። ስለዚህ እዚህ ጋር ያ መገረዝን የተቀበለው የጽድቅ ማህተም የሆነ መገረዝን መጀመሪያ ያገኘውን እምነት የሚያሳይ እንደሆነ ነው። እምነቱን የሚያሳይ ነው። በትክክል 12 ጥያቄ ቁጥር 12 በጎ ስራ ሳይሰሩ በእግዚአብሔር ፊት መጽደቅ ይቻላል? እውነት ሐሰት ነው? እውነት። በጎ ስራ ሳይሰሩ በእግዚአብሔር ፊት መጽደቅ ይቻላል። ቁጥር 5 ላይ ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ይላል። 13 በእግዚአብሔር ፊት የሚያጸድቁ የበጎ ስራ አይነቶችን ዘርዝር። የሚያጸድቁ የሉም፣ ግን ስለጸደቅን የምንሰራቸው አሉ ብዙ። እሺ በትክክል ተመልሷል። በእግዚአብሔር ፊት የሚያጸድቁ የበጎ ስራዎች የሚባሉ የሉ። ምክንያቱም የሆኑ ስራዎችን ሰርተን በእግዚአብሔር ፊት መጽደቅ ማለት በእግዚአብሔር ፊት ኤክስ የሌለብን ራይት እንሆናለን። በእንግሊዘኛው ራይተስነስ ነው የሚለው። ራይት ማለት ኤክስ የሌለብን እንሆናለን እንደማለት ነው። በእግዚአብሔር ፊት ደግሞ ማንም ሰው የሆነ ስራ ሰርቶ በጎ ስራ ሰርቶ ራይት ሆናለሁ ማለት የማይቻል ነው። ኢሳያስ እንኳን ጽድቃችን እንደ መርገም ጨርቅ ነው ያለው። እንደ መርገም ጨርቅ ነው የሚቆጠረው። እኛ እቺን ሰርቼ በእግዚአብሔር ፊት አስቆጥራለሁ ካለ፣ ስለዚህ በእግዚአብሔር ፊት ለመጽደቅ ምን ዘረዝረው ነገር የለም፣ በጎ ስራ የለም። 11 ጥያቄ ቁጥር 11 ሕግ በሌለበት ዳሽ ምርጫ ነው። ሀ ሁከት አለ፣ ለ ነፃነት አለ፣ አመርሃ መተላለፍ የለም፣ መ
ጸጋ አለ፣ ሰ ሰላም አለ። በቁጥር 15 መሰረት አመርዋ መተላለፍ ሕግ በሌለበት መተላለፍ የለም። በትክክል ተመልሷል። 5 ጥያቄ ቁጥር 5 ያለ ስራ እግዚአብሔር ጽድቅን ስለሚቆጥርለት ሰው ብጽዕና ዳዊት ምን ብሎ ተናገረ? ኃጢአታቸው የተሰረየላቸው አመጻቸው የተከደነላቸው ብፁዕ ናቸው። እግዚአብሔር አመጻቸውን የማይቆጥር ሰው ብፁዕ ነው። 7 እና 8 ላይ አመጻቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው። እግዚአብሔር አመጻቸውን የማይቆጥር ሰው ብፁዕ ነው። እሺ ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው የሚል ነው። እሺ እንዳልተመለሰ እንቆጥራለን ፐርፌክት መሆን ስላለበት። እሺ 10 ቁጥር 23 ላይ ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም ስለ እኛም ነው እንጂ በሚለው ላይ ተቆጠረለት የሚለው ለእኛ የሚሆነው እንዴት ነው? ስለ እኛም የተጻፈ ነው ይላል። ስለ እኛ የሚሆነው እንዴት ነው? ተቆጠረለት የሚለው አሁን ቁጥር 1 እስከ መጨረሻ ስናይ አብርሃምም አመነ ጽድቅ ሆኖ ተቆጠረለት ይላል። ወደኛ ስንመጣ ደግሞ እኛም አሁን አብርሃም ያመነው የተስፋ ቃል ነበር፣ እርሱም ኢየሱስ ነበር። ወደኛ ስንመጣ ደግሞ ኢየሱስን ስናምን ነው የሚቆጠርልን። ኢየሱስን ካመነን የኢየሱስ ጽድቅ ደግሞ ለኛ ይቆጠርልናል። በትክክል ሐሳቡ ትክክል ነው። ተቆጠረለት የሚለው አብርሃም አመነ ጽድቅ ሆኖ የተቆጠረለት ስላመነ ነው። እኛም ዛሬ ጽድቅ ሆኖ የሚቆጠርልን በዛው በተመሳሳይ አብርሃም ባመነበት እምነት ካመንን ነው። በዛ በተመሳሳይ እምነት ነው። ሌላ ሁለት አይነት መንገድ የለም። የመጽደቂያ መንገድ ወይንም የመዳኛ መንገድ። ብሉይ ኪዳን ላይ ያለ ሰውም የጸደቀበት መንገድ አንዱ ኢየሱስ ነው። ዛሬ አዲስ ኪዳን ላይ ያለን ሰዎችም ምንጸድቀው በማን ነው? በኢየሱስ ነው የሚለው አብርሃም ባመነው እምነት ነው እኛም ያመን ነው። አብርሃም እግዚአብሔርን አምኖ ጽድቅ እንደሆነለት ዛሬም እኛ ምንጸድቀው በዛው አብርሃም በጸደቀበት መንገድ ነው የሚለውን ለማሳየት። 14 አንድ ሰው ለመጽደቅ ኢየሱስ በሰራው ስራ ላይ ተጨማሪ መልካም ስራዎችን መጨመር ይገባዋል። እውነት ወይንም ሐሰት ነው? ሐሰት ነው። ለመጽደቅ የሚጨመር ስራ የለም። ኢየሱስ የሰራው ስራ በቂ እንደሆነ መጽሐፍ ቅዱስ ይነግረናል። 15 በቁጥር 13 ለአብርሃም እና ለዘሩ የተሰጠው የተስፋ ቃል ምን የሚል ነው? ለአሕዛብ አባት ትሆናለህ። ለአሕዛብ አባት ትሆናለህ። በቁጥር 13 መሰረት እንደዛ አይደለም። 13 ላይ የዓለምም ወራሽ እንዲሆን ለአብርሃምና ለዘሩ የተሰጠው የተስፋ ቃል በእምነት ጽድቅ ነው እንጂ በሕግ አይደለም። ስለዚህ የዓለም ወራሽ እንደሚሆን ነው ለአብርሃምና ለዘሩ የተሰጠው። ትክክል ነው። ለአሕዛብ አባት ትሆናለህ የሚል ነው፣ ግን ቁጥሩ ላይ ያለው ስፔሲፊክ ነገር ስለተፈለገ ነው። ተሳስተሃል ማለት አይደለም። ለአሕዛብ አባት ትሆናለህ፣ አባት አደርግሃለሁ፣ በዘርህ አሕዛብ ይባረካሉ ብሎታል። በዚህኛው እችኛዋ ስለተፈለገች ነው። ቁጥር 13 ላይ የዓለም ወራሽ እንዲሆን ለአብርሃምና ለዘሩ የተሰጠው የተስፋ ቃል በእምነት ጽድቅ እንጂ በሕግ አይደለም። 4 ለዳሽ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ሀ ለሚሰራ፣ ለ ለሚለፋ፣ አምሯ ለማይሰራ፣ መ ለሚጸልይ። አምሯ ለማይሰራ ሮሜ ምዕራፍ 4 ቁጥር 5 ላይ ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ይላል። 8 ጥያቄ ቁጥር 8 ከሕግ የሆኑት ወራሾች ከሆኑ እምነት ዳሽ ሆኗል፣ የተስፋውም ቃል ዳሽ። ቁጥር 14 ላይ ያለ ጥቅስ ነው። ከንቱ ሆኗል፣ የተስፋውም ቃል ተሽሯል። በትክክል ተመልሷል። ከሕግ የሆኑትስ ወራሾች ከሆኑ እምነት ከንቱ ሆኗል፣ የተስፋውም ቃል ተሽሯል። በሕግ በኩል መጽደቅ ከተቻለ፣ በሕግ በኩል ያንን የተስፋ ቃል ማግኘት ከተቻለ እምነት የሚለው ነገር አያስፈልግም ነው ሲጀመር። ከሰራ ማመን አይጠበቅብህም። ቅድም እንደተባለው አንድ ሰው ስራውን እየሰራ ከዋለ
ደሞዜ ይከፈለኛል አይከፈለኝም የሚለውም ማመን አይጠበቅበትም። ዕዳ ነው፣ ዕዳ ሆኖ ተቀምጧል። ስለሰራ ግዴታ ይከፈለዋል። ስለዚህ እምነት አያስፈልገው ነው። እምነት የሚያስፈልገው ባልሰራህበት ነው። ባልሰራህበት እግዚአብሔር ያጸድቀኛል ብለህ ካመንክ ኦኬ እምነት ያስፈልጋል። በትክክል ሰርተህ ሁሉንም ነገር አድርገህ እንደዛ ከሆነ ግን አስፈላጊ አይደለም ማመኑ። እንደዛ ከሆነ የእምነት ከንቱ ሆኗል፣ የተስፋውም ቃል ተሽሯል። እሺ 16 ጥያቄ ቁጥር 16 እኛ እንድንጸድቅ ምንድን ነው የተደረገው? በቁጥር 25 መሰረት እኛ እንድንጸድቅ ምንድን ነው የተደረገው? የሞት ዋጋ ተከፍሏል። በክፍሉ ላይ ያለውን በደንብ አብራራው። ስለኛ እንደሞት በደንብ አብራራው። ይለፈኝ። እሺ ቀርበ ነበር፣ ግን ክፍሉ ላይ ያለው ሙሉ ሐሳብ ስለ በደላችን አልፎ የተሰጠውን እኛን ስለማጽደቅም የተነሳውን ጌታችንን ኢየሱስን ከሙታን ባስነሳው ለምናምን ለኛ ይቆጠርልን ዘንድ አለው ይላል። እዚህ ጋር ከቁጥር 23 ጀምረን ስናነብ ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ስለ እኛም ነው እንጂ አብርሃምም አመነ ጽድቅ ሆኖ ተቆጠረለት የሚለው ላይ የጀመረውን ቁጥር 4 ላይ ታች ሲዘጋው ተቆጠረለት የሚለው የተጻፈው ለአብርሃም ብቻ ሳይሆን ለእኛም ነው። ጥያቄ ቁጥር 17 አብርሃም የተሰጠውን ተስፋ እንዲጠራጠር ሊያደርጉ የሚችሉ ምክንያቶችን ዘርዝር። ከቁጥር 19 እስከ 22 መሰረት የለም። እሺ ራሱን መልስ። የመጀመሪያ ምክንያት አብርሃም በዛ ሰዓት ላይ ሸምግሎ ነበር። የእሱና የሳራ ማህፀን ምውት ሆኖ ነበር እና እግዚአብሔር ተስፋን ከሰጠ በኋላ ብዙ ቆይቶ ነበር። እዛ ምክንያቶች ነበሩ። እሺ ትክክል ነው። 19 ላይ የ100 ዓመት ሽማግሌ ስለሆነ እንደ ምውት የሆነውን የራሱን ስጋና የሳራ ማህፀን ምውት መሆኑን በእምነቱ ሳይደክም ተመለከተ። ከዚህ ቁጥር ላይ የምንረዳው የ100 ዓመት ሽማግሌ ነው። እንግዲህ የተስፋው ቃል ማለት ኢየሱስ የሚመጣበት ዘር ነው። ልጅ እሰጥሃለሁ ነው ያለው። ኢየሱስ የሚመጣበት በሰው የዘር ሐረግ ስለሆነ እና 100 ዓመቱ ላይ እንኳን እንግዲህ በተፈጥሮ መውለድ የማይቻልበት የእድሜ ደረጃ ነው። ስለዚህ የ100 ዓመት ሽማግሌ ሆኖ ሳራም የ90 ዓመት ሴት ናት እና ሙት የሆነውን የሳራን ማህፀን የእሱም ሰውነት በጣም የደከመ ነበር። ያንን ነገር ሙት የሆነውን ነገር እያየ በእምነቱ ሳይደክም ተመለከተ። ለእግዚአብሔርም ክብር እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። ነገር ግን በዚህ ሁኔታ ላይ ጭራሽ እግዚአብሔር የተስፋውን ቃል ልጅ እሰጥሃለሁ ብሎ ሲነግረው ክብር ሰጠ ይላል። እዚህ ጋር ቀድሞ ነው ክብር የሰጠው። ክብር የምንሰጠው ብዙ ጊዜ እንደምናውቀው የሆነ ነገር ከተደረገልን ወይንም ከሆነ በኋላ ነው። እሱ ግን ያንን የሰጠውን ተስፋ እንደተፈጸመ ሊፈጽም እንደሚችል እግዚአብሔር ሊፈጽም እንደሚችል አጥብቆ እየተረዳ ለእግዚአብሔር ክብር ሰጠ። በእምነት በረታ እንጂ በአለማመን ምክንያት በእግዚአብሔር ቃል አልተጠራጠረም። ስለዚህ ደግሞ ጽድቅ ሆኖ ተቆጠረለት። በእግዚአብሔር ማመን ማለት እንደዚህ ነው እና እግዚአብሔር እንደሚያደርግ በቃ እግዚአብሔር ያለው ነገር እንደሆነ ሳይጠራጠሩ ያንን መቀበል ነው። እንደሆነ ማመኑ ክብር መስጠቱ ያንን ያሳያል። ለእግዚአብሔር ክብር መስጠቱ እንደሆነ ማመኑን ያሳያል። ስለዚህ የሚያጠራጥሩ ነገሮች ነበሩ፣ ግን አልተጠራጠረም። እሱ 9 ቁጥር 9 ሕጉ መቅሰፍትን ያደርጋልና የሚለውን አብራራ። ቁጥር 15 ላይ ሕግ ኃጢአትን ስለሚያጎላ ወይም ኃጢአትን ስለሚገልጥ የእግዚአብሔርን ቁጣ እንደሚያመጣ መቅሰፍትን እንደሚያመጣ ኃጢአትን ስለገለጠ እንዴት ነው የእግዚአብሔር ቁጣ የሚመጣ? ያው እግዚአብሔር ኃጢአትን አይወድም።
ደግሞ ኃጢአት እየሰራውንም እግዚአብሔር ስለሚመጣ በኃጢአተኛ ሰው ላይም የእግዚአብሔር ቁጣ እንደሚነድ በመጽሐፍ ቅዱስ የሚናገር። እሺ በትክክል 15 ላይ ሕጉ መቅሰፍትን ያደርጋልና ብሎ ነገር ግን ሕግ በሌለበት መተላለፍ የለም። ሕግ ማለት የሆነ ነገር አድርግ ወይንም አታድርግ የሚል ትዕዛዝ ነው። ስለዚህ አድርግ ስትባል ካላረክ የሆነ ነገር አለ፣ የሚከተልህ ቅጣት አለ። አታድርግ የተባለውን ካደረክ የሚከተል ነገር አለ። ስለዚህ ሕግ ሲመጣ ቅጣትም አብሮት አለ ማለት ነው። ያንን ነገር ካላደረግ ቅጣት አለ። ያ ቅጣት መቅሰፍት ተብሏል። በእንግሊዝኛ ራዝ ይለዋል፣ የእግዚአብሔር ቁጣ። ስለዚህ ሕጉ ሲመጣ ነው የእግዚአብሔርን ቁጣ የሚያመጣው። ሕግ ከሌለ እንደፈለክ ብትኖር እንትን የለም፣ መተላለፍ የለም። ሕግ ከሌለ የሆነ ነገር አትብላ ከተባልክ ከዛ ወዲህ ምንድን ነው? ሕግ ነው። ነገር ግን አትብላ የሚል በሌለበት ብትበላ መተላለፍ የሚባል ወይንም ጥፋት የሚባል ነገር አይኖርም። ስለዚህ ከዛ የተነሳ ሕጉ ቅጣት እንደሚያስከትል ያንን ሕግ በምትተላለፍበት ጊዜ ከዛ በኋላ ቅጣት እንዳለ ያ ቅጣት ደግሞ የእግዚአብሔር ቁጣ እንደሆነ ነው። ምዕራፉ ውስጥ ተቆጠረለት ወይንም መቆጠር የሚለውን ቃል አብራሪ። ጥቅሱ ያለበት መቆጠር የሚለው ቃል ራሱ ወይንም ተቆጠረለት የሚለው ቃል ትርጉሙ ተቆጠረለት የሚለው ቃል ብዙ ቦታ ተጽፏል። አንደኛ አብርሃምም አመነ ጽድቁንም ተቆጠረለት በሚልበት ቦታ አለ። ሲቀጥል ደግሞ ለእኛም ለእርሱ ብቻ አይደለም ለእኛም ተቆጠረለት የሚለው መቆጠር ሲባል ደግሞ እምነቱ ነው። እምነቱ ጽድቁ ነው ተቆጠረለት። እንደዛ ነው። ተቆጠረለት የምትለው ቃል ትርጉም ነው የተፈለገችው። ተቆጠረለት የሚለው አሁን የሚቆጠረው ኢየሱስን ስናምን አይደል? ያ ምናምነው ለእኛ ይቆጠርልና የኢየሱስ ጽድቅ ለእኛ ተቆጠረልን ማለት ነው። ልክ ነሽ። እሱ ግን ተቆጠረልን ማለት ተቆጠረ ማለት ራሱ ምን ማለት ነው? ትርጉሙ ማለት የኢየሱስ ጽድቅ ለእኛ ተቆጠረ። መቆጠር ማለት የሆነ ነገር አሁን ምሳሌ አድርገን ስንወስድ ኢየሱስ በእኛ ምትክ እንደሞተ ደግሞ እኛ የምንሞተውን ሞት ኢየሱስ የሞተው እግዚአብሔር ደግሞ የእኛን ሞት ኢየሱስ እንደተቀበለ እና የእኛን ሞት ኢየሱስ የተቀበለውን ያንን ነው ተቆጠረልን። እሺ በደንብ አልተብራራም። እሺ ወደ አንተ ይምጣ። ጥያቄው ተቆጠረለት የሚለውን ቃል አብራራ። ሆነለት፣ ጽድቅ ሆነለት። እሺ ቀጣይ። እሺ ተቆጠረለት የሚለው ቃል በመጀመሪያ ስናይ ተቆጠረና አስቆጠረ የሚል እንትን አለ። አሁን ሁለት ቃላት አሉ፣ ተቆጠረ በሚል ተመሳሳይ ማለት ነው። አስቆጠረ የሚለው ራሱ ካስቆጠረ የሆነ ነገር ራሱ ካደረገ ነው። ተቆጠረለት የሚለው ደግሞ ከሆነ አካል ሲሆን አሁን ከዚህ ክፍል ከዚህ ምዕራፍ አንጻር ስንመለከት ይህንን ነገር አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ይላል። ይሄ ነገር አብርሃም በማመኑ የኢየሱስ ጽድቅ እንደተቆጠረለት የምናይበት ነገር ነው። እንደዛውም እኛ ስናምን ለእኛ ይቆጠርልናል። ይህ የሚያሳየው ደግሞ እኛ ያላደረግነው ነገር መሆኑ ከእርሱ የሆነ ከእግዚአብሔር የሆነ ነገር እንደተቆጠረልን እንጂ እኛ አለማስቆጠራችን የሚያሳይ ነው። እንደተቆጠረልን ማለት ነው። ተቆጠረለት የሚለው ቃል የአካውንቲንግ ቃል ነው፣ የፋይናንስ የንግድ ቃል ነው እና በእንግሊዝኛው አካውንትድ ቱ ነው የሚለው ወይንም አካውንት ውስጥ የሆነ ገንዘብ እንደ መግባት አይነት ነገር ነው እና አካውንት ወደዛ አካውንት ገባ እንላለን። ስለዚህ ተቆጠረለት ሲባል አሁን እንዳልከው ያላደረገው እርሱ ሰውየው ራሱ ያልሰራ እሱ እንዳደረገው ተደርጎ ነው የተቆጠረለት። ስለዚህ አብርሃም በእግዚአብሔር ፊት በምንም ሁኔታ ሊጸድቅ አይችልም። ምንም ቢያደርግ በእግዚአብሔር ፊት
መጽደቅ የማይችልበት ሁኔታ ነው። ማንኛውም ሰው አብርሃም ብቻ ሳይሆን ማንኛውም ሰው እንደዛ አይችልም። ነገር ግን እግዚአብሔር ጽድቅ አድርጎ ሲቆጥርለት፣ እግዚአብሔርን ማመኑ ጽድቅ ሆኖ ሲቆጠርለት ለአብርሃም እንደተደረገለት የሆነለት ነገር ነው እንጂ አብርሃም ያደረገው ነገር አይደለም። ስለዚህ በኋላም ደግሞ ወደኛ መጥቶ በኢየሱስ ክርስቶስ ስለኛ ስለ በደላችን ተላልፎ የተሰጠው ከሙታንም ስለማጽደቅም የተነሳው ያንን በምናይበት ጊዜ እሱ ኢየሱስ ክርስቶስ እኛን ለማዳን ያደረገው ነው። ኢየሱስ ክርስቶስ ባደረገው ነው ለኛ የተቆጠረልን። እኛ ሳናደርግ እንዳደረግን ነው የሚታሰበው ነው። ስለዚህ ባጭሩ ተቆጠረልን ማለት ሳናደርግ እንዳደረግን አይነት የሚታሰብ ነው። ወደኛ አካውንት ጽድቅ እንደገባ ወደኛ እኛ ያላደረግነው ጽድቅ የማይገባን ጽድቅ ወደኛ እንደመጣ አካውንትድ እንደሆነ ክሬዲትድ እንደሆነ ነው የሚነግረን። እውነት ሐሰት ነው። አብርሃም የጸደቀው ከመገረዙ በፊት ነው። ሐሰት በትክክል አልተመለሰም። እውነት ነው። አብርሃም የጸደቀው ከመገረዙ በፊት ነው። ይህንን አውርተናል። ከመገረዙ በፊት መገረዝን ራሱ የተቀበለው እንደ ምልክት ነው። እምነቱን መጀመሪያ አምኖ ከጸደቀ በኋላ ያ የመጽደቁ የእምነቱ ምልክት አድርጎ እንደተቀበለ መገረዝን የሚያሳይ ነው እንጂ ስለተገረዘ አልጸደቀም። ከዚህ የምንረዳው የሆኑ ነገሮችን ውጫዊ ነገሮችን በማድረግ መጽደቅ እንደማይቻል፣ ውጫዊ ስርዓቶች አሉ፣ ውጫዊ የሆኑ ሪቹዋልስ አሉና እነዛም በማድረግ መጽደቅ እንደማይቻል ግን ስለጸደቀ ያንን እምነቱን ለማሳየት የተቀበለው ነገር ነው። ምልክት ነው መገረዝ በብሉይ ኪዳን።